ማመስገን በጣም አስፈላጊ ነው። ሳጥናችሁን ክፈቱ፣ የቆዩ ልብሶችን አውጡ፣ ለዩ። እንደማያስፈልጋችሁ እርግጠኛ ትሆናላችሁ። ነገ ውስጣቸውን አዳምጠው ለሚያስፈልጋቸው ሰው ይሰጣል ልብሱ። ከዛ ያለውን ደስታ ያዩታል። የማያስፈልጉ ዕቃዎች አሉ፣ እነሱን ይለዩ፣ ለሚያስፈልጓቸው ሰዎች ይስጡ። ከዛ ይለማመዱታል። ይሄ ላይፍ ስታይል እንደሆነ ይለማመዱታል። ከዛ ሲለማመዱት ደስታውን፣ ከዛ ደግሞ በረከቱን ሲያዩ ካንቺ ሲወጣ የሆነ ነገር ሲመጣ፣ ካንቺ ሲወጣ ሌላ ነገር ሲመጣ ወደ አንቺ ሲያዩ መስጠት ላይፍ ስታይል እንደሆነ ይረዱታል። በመንፈሳዊው ዓለም ብትመለከችው መስጠትና መቀበል ስሌት አለ። የግድ ነው፣ ሰርኩሌት ነው ማድረግ ያለበት። ከኔ ካልሰጠው አይሆንም። በስነ ልቦና ስታዩ መስጠት እጅግ በጣም ኢምፖርታንት ነው። በጤና ስታዩ መስጠት እጅግ በጣም አስፈላጊ ነው። በማህበረሰባዊ ህይወት ስትመለከችው በጣም አስፈላጊ ነው። ሀብታም መሆን የለብንም ለመስጠት። እንደውም አንድ ጥናት ልንገርሽ፣ አሜሪካ ውስጥ ነው የተጠናው እና የሆኑ ሰዎች ቆመው እንደተቸገሩ መስለው እርዳታ እየጠየቁ ነው። ማን ነው የሚያቆምላቸው? አቁመው የሚያናግራቸው ሊረዳቸው ይሞክረው ማን ነው ተብሎ ነው። በጣም ውድ መኪና ያላቸው ሰዎች አላቆሙም። ያቆሙላቸው የቆየ መኪና፣ ዋጋቸው አነስተኛ የሆነ መኪና ያላቸው ሰዎች ቆመው ሊረዷቸው ሞክረዋል። አሁን ምንድን ነው የምታየው? አንዳንድ ሰዎች ኑሯቸው በጣም ከፍ ይልና እዛ ጋር ያለው ፔን አይሰማቸው። እዛ ታች ያለው ማህበረሰብ አይተሰማቸው። አሮጌ መኪና የያዙት ሰዎች ያውቋታል። መቸገር ማለት እንደሆነች ያውቋታል። ማጣት ማለት እንደሆነ ያውቃሉ። ስለዚህ አንደርስታንድ ያደርጉሻል። ስለዚህ በጣም ከፍ ስንል በኑሮ ደግሞ ስንበለጽግ ያንን ነገር እንዳንረሳው፣ የተነሳንበትን ቦታ እንዳንረሳው፣ ረሃብ ፊሊንጉ ምን አይነት እንደሆነ እንዳንረሳው ያስፈልጋል። ከዛ እንደዛ ካረግን በሀብት እንቀጥላለን። ስለዚህ ያለፍንበትን መንገድ አለመርሳት። አንዳንድ ጊዜ እኮ በችግር እንድናልፍ የምንደረገው በመንፈሳዊ ዓለም እንድታያት ነው። ያቺን ነገር ታያታለሽ። በዛች በጠባብ አስጨናቂ መንገድ ስታልፊ ምን ማለት እንደሆነ ታያታለሽ። ከዛ አንቺ የሆነ ቦታ ከደረሽ በኋላ ለሌሎች ሰዎች ለማድረግ ያችን ጊዜ ስታስታውሻት እዛች ጋር ያሉ ሰዎችን ታያቸዋለሽ። እዛ ለማካፈል ፈቃደኛ